ሙሉ እኛ ያለን ነገር ሁሉ አለው። ከኃጢአት ብቻ በቀር ፍጹም ሰው ሆነ። ከኃጢአት ብቻ በቀር ከኃጢአት ብቻ በቀር ስንል አሁንም እዚህ ጋር ኤክሴፕሽን አለ። እንደኛ አይነት መድከም፣ እንደኛ አይነት የሥራ ብዛት ላማላ የለም። እኛውን ሰው ነን፣ ሲሞቀን ያልበናል። ክርስቶስ ዘንድ እንደዚህ የለም። እኛ እንበላለን እንጠጣለን፣ ከዛ አይነ ምድር መጸዳጃ ያስፈልገናል። ክርስቶስ ዘንድ እንደዚህ የለም። ግን እኮ ፍጹም ሰው ነው። እንደዚህ የሆኑ ሰዎች አሉ። ሰው ሆኖ እኮ ይሄ ሁሉ የሌለባቸው ሰዎች አሉ። አላያችሁም? እዚህ ኮንታ ላይ ጭዳ የሚባል አካባቢ ላይ ለ16 ዓመታት ምግብ ውሃ ማትበላ ልጅ አለች። ሰው ናት፣ ትሰራለች፣ ቤቱን ታገለግላለች። ምግብ ውሃ ግን አትበላም፣ ምግብ አትበላም። ልጅቷ ግን ሰውነቷን ብታዩት ምግብ የሚበላ የሚጠጣ ሰው የምትመስለው እንደዚህ ይኖራል ማለት ነው። ስለዚህ አንዳንድ ሰዎች እንደው የሆነ አለመብላትን አለመጠጣትን ከሰውነት ውጭ አያረገውም ነው ባጭሩ። አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እንዳለ መልክ ማለት ይሄ ነው። ሰው ፍጹም መሆን ይችላል። ይሄ ከየት አገኘው? ከእግዚአብሔር አርአያው ተፈጥሮ አምሳሉ ማለት ያ። በእውቀት ደረጃ ተከፍሎ የለበትም ወልድ ክርስቶስ ስግው ቃል አብ የማያውቀው ነገር ሁሉ እንደሌለው ሁሉ ስግው ቃል ክርስቶስ የማያውቀው ምንም ነገር የለም። ከሱ የተሰወረ ነገር የለም። ሁሉ በእርሱ ሆነ፣ ከሆነው ሁሉ እንኳን ያለ እርሱ አንዳች እንኳን አልሆነም። ምንም ያለ እርሱ የሆነ ነገር የለም። ምንም ግን እኮ ስግው ቃል ነው፣ ፍጹም ሰው። ስለዚህ ስንናገር የሞተልን የተሰቀለልን ሞትን ዳርጎ የተነሳልን ያረገው እርሱ ስግው ቃል ኢየሱስ ክርስቶስ ነው። ከአብ ከመንፈስ ቅዱስ በምንም ማያንስ እንደኛ ፍጹም ሰው ሆነ ማለት እንደኛ የተገደበ ነገር፣ እንደኛ የተወሰነ እውቀት፣ እንደኛ የተወሰነ እይታ፣ እንደኛ የተወሰነ መስማት አለው ማለታችን አይደለም። እሱ የማያውቀው ነገር የለም። እሱ የማይሰማው ነገር የለም። በስጋ ማርያም እየተገለጠ አይ ክርስቶስ ያለው እዚች ጋ ነው፣ ኢየሩሳሌም ነው ያለው፣ ዓለም ላይ የለም አንልም። በሁሉ ቦታ የሞላ ነው። ለምን? በሁሉ ቦታ የመላ መለኮት ነው። ስጋ ነው የተዋሃደው። የመለኮት ነገር ለስጋ የስጋ ነገር ለመለኮት ስለሚነገር ለዛ ነው። ዲያቆን የእግዚአብሔር ስጥልኝ። በእውነት ብዙ ነገር ነው የተማርኩት። ቴንኪው። የረጅም ጊዜ ጥያቄ ነበርና በጣም ነው የማመሰግን። ያው አይ ቲንክ ረጅም ጊዜ ስለወሰድኩ እንጂ ሌላም ጥያቄ ነበረ፣ ግን ያው ጊዜ ወሰድኩ። አመሰግናለሁ በጣም እግዚአብሔር ስጥልኝ። እግዚአብሔር ያክብርልን። ሚስጥረ ስጋዊ በደንብ አድርጋችሁ አንብቡት። ወደፊቱ ለሁላችም ሁልጊዜም ሚስጥረ ስጋዊን ስንማር መገንዘብና ማወቅ ያለ ነገር ሚስጥረ ስጋዊ ምንድን ነው? ሚስጥር እንዳትረሳ። ሚስጥረ ስጋዊ ምንድን ነው? ሚስጥር እንናገራለን። የቤተክርስቲያናችን ትርጓሜ ነው። ከአምስቱ አዕማደ ሚስጥራት መካከል አንዱ ሚስጥረ ስጋዌ ነው። የቻልነውን ያከዛ ግን እንቆማለን። ከአቅም በላይ ነው፣ አይመረመርም። እንዲህ ነው ተብሎ በካልኩሌሽን አይመጣም። ሚስጥር ነው አንዱ። መሆን ቀርቶ ሚስጥረ ጥምቀት እንኳን ይከብዳል። እንዘርዝራ የሆነ ቦታ ላይ እንቆማለን። ከሰዎች ጀሮም በደም አብራርቶታል። ጎርጎርዮስ በደም ተንትኖታል። ይሄንን መናፍቃንም ነበሩ። የእግዚአብሔር በእግዚአብሔር መልክና አርአያ ተፈጠረ የሚለውን አይተው ልክ የሰው ልጅ እጅ፣ እግር፣ ሁለት ዓይን፣ አፍንጫ፣ ጆሮ፣ አፍ እንዳለው ሁሉ እግዚአብሔር ልክ እንደዚህ ያለው ብሎ የሚናገሩ መናፍቃን ነበሩ።
የተወገዙ መናፍቃን ናቸው። ጀማሪው ደግሞ የሚገርማችሁ መነኩሴ ነው። ኦዲዮስ የሚባል በጣም አለ እና እንደዚህ መናፍቃን ነበሩ። እግዚአብሔር በአርአያውና በአምሳሉ ሰውን ፈጠረ ማለት እንደኛ እጅ እግር አለው ብሎ የሚያምኑ ማለት ነው። በጣም ምንፍቅና ክደት ነበረ። እሱን እግዚአብሔር ከፈቀደ የእግዚአብሔር አካላት ላይ እናብራረዋለን። በአጭሩ ግን እዚህ ጋር ለመመለስ ያክል እግዚአብሔር መልክና የእግዚአብሔር መልክ መፈጠር ማለት ነው። መልክ የተባለው አንደኛ አዋቂነት ነው። ሰው እግዚአብሔር አዋቂ ነው ሁሉን ነገር። ሰው ደግሞ እንደ ፍጡርነቱ በተሰጠው ጸጋ ያውቃል። መልክ ማለት ያ አንዱ የእግዚአብሔር መልክ ቅድስና ነው። ሰዎችም ቅዱሳን ይሁኑ ነው። አንዱ መልክ ፍጹም ነው። እግዚአብሔር መልክ እኛም ፍጹም እንድንሆን ነው። ጌታችን በወንጌል የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እንዳለ። መልክ ማለት ይሄ ነው። ሰው ፍጹም መሆን ይችላል። ይሄ ከየት አገኘው? ከእግዚአብሔር አርአያው ተፈጥሮ አምሳሉ ማለት ያ የጠራችሁ ቅዱስ ነውና እናንተ በኑሯችሁ ቅዱሳን ሁኑ። በአዲስ ኪዳን ደግሞ ነገርነታ ስናመጣው ቴዎሲስ ሱታፌ አምላክ ጴጥሮስ በመልእክቱ እንደተናገረው ከመለኮት ባህሪ ተካፋዮች ትሆኑ ዘንድ አይደለም የሚለው። እንዴት ነው ከመለኮት ባህሪ ተካፋይ ምን ሆነው? መለኮትነት ጋር አብረን ሼር ልናደርግ ኖ እንደዛ ማለት አይደለም። መመስገን የመለኮት ባህሪ ነው። እኛ ነው በጸጋ ቅድስና ቅዱስ መሆን የእግዚአብሔር ባህሪ ገንዘቡ ነው። እኛ ደግሞ በጸጋ አምላክነት የባህሪ ገንዘቡ ነው። እኛ ደግሞ አማልክት ዘበጸጋ መልክ። ስለዚህ መልክ የሚለው ቃል በጣም ስናብራራው በጣም ሰፋ ያለ ትርጓሜ ነው ያለው። እሱን በደንብ እናብራራዋለን። የስህተቶች ምክንያት ኑፋቄ ላይ ሰዎች ለምን ከዚህ አንጻር እንደሚሄዱ እንደሚያዩት ጭምር እንዴት ሰው በእግዚአብሔር አርአያና አምሳል እንደተፈጠረ ሁሉ ነገር እናያለን። ሰው ነፍስ አለችው አለም ሕያዊት ነፍስ ምን አለች? ለባዊት ናት፣ ሕያዊት ናት፣ ነባቢት ናት። ትናገራለች፣ ታውቃለች፣ ትኖራለች ደግሞ። ይሄ ለእግዚአብሔር አሉት በባህሪ ገዛው። እግዚአብሔር ያውቃል በባህሪ ማንም ያልሰጠው እውቀት። የእኛ ነፍስ ግን ታውቃለች። እግዚአብሔር የሰጣት እውቀት ነው፣ ግን በጸጋ ነው ሊነሳም ይችላል። በጸጋ ማለት እኮ ልትነጠቀውም ትችላለህ፣ ልታጣውም ትችላለህ ማለት። ነፍስ ሕያዊት ናት፣ ትኖራለች። እንዳትኖር ማድረግ ይችላል እግዚአብሔር አምላክ። እግዚአብሔር ግን በባህሪ ገዛው። ማንም እንዳይኖር የሚያደርገው ማንም የለም። ነፍስ ነባቢት ናት። ሕፃን ልጅ እኮ ይናገራል በልቡ። ማልቀስ ምናምን ብቻ እኮ አይደለም እኮ ነባቢት ማለት የምትናገር ልብ፣ የምታውቅ ልብ አለችው። ለዛ እኮ ነው በለቅሶ የሚገልጸው። ቃል አለው። ንግግር ባይችል ሕፃን ቃል አለው። ነባቢ ነው። በእግዚአብሔር መልክ ነው የተፈጠረው ማለት ያ። ዳዊት እንደተናገረው ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ክብራቸው የት እንደነበር ለምን ክቡር ሆኖ ሳለ አያውቅም ያለው? በእግዚአብሔር አርአያና አምሳል ነበር የተፈጠረው፣ ግን እንደዛ ሆኖ አላወቀም። አቤቱ እጅግ ውብ አድርገህ ፈጥረኸኛልና አመሰግንሃለሁ። ውብ ሲል ምን ማለቱ? ቆንጅዬ፣ መልከ መልካም፣ ሰው ሳይ በቃ ኩል በቃ ስዊት ያርገኛል ማለቱ ነው። ከፍጥረት ሁሉ አልቀ በሐሳብም በንግግርም በተግባር እንኳን የተፈጠረ ነው። እግዚአብሔር ሰው ለመፍጠር አሰበ። ሰው ለመፍጠር ሲያስብ ተናገረው። ሰው መልካችን ለምሳሌችን እንፍጠር አለ። ተናግሮ ብቻ አልተወም። ከምድር አፈር ደግሞ አበጀው። ከዛስ ምድርን ግዛ ንዳ አለው። አሰለጠነኝ። እንደኔ አርጋ የፈጠርኩ ማን አለ? አርአያው ማለት ያ ነው። አምሳሉ ማለት ይሄ ነው። ስለዚህ የእግዚአብሔር አምሳል እኛ ጋር ሊኖር ይገባል። እዚህ አምሳላችን ቆሾ ነበረ፣ ጠቁረን ነበረ። እግዚአብሔርማ የፈጠረን በቅድስና እንደሆነ ነበረ። እኛ ግን ዕፀ በለስን በልተን ያ የቅድስና መልካችን ጠፋ። ልክ የሆነ ድሮ የምታውቁት ሰው መልኩ ጥፍት ብሎ ወይኔ ገሌ ነው እንዴ ሌላ ሰው መስሎ የለን የምትሉት ሰው የለ።
እኛም በኃጢአት ምክንያት እንደዚህ ቆሸሽን። ያ በእግዚአብሔር አርአያና አምሳል የተፈጠረን ሰዎች ከእግዚአብሔር አርአያና አምሳል ወጥተን የዲያብሎስን ግብር ምንፈጽም ኃጢአት የሰለጠነብን ሰዎች ሆነን ተገኘን። እሱ ግን ምን አረገ? አርአያና አምሳሉን እንድናገኝ ብቻ ሳይሆን ከመለኮት ባህሪው ያ ማለት ከአምላክነት ገንዘብ ጭምር እንድንሳተፍ አረገ። በምን? ቴዎሲስ በምንለው ሱታፌ አምላክ አማልክ ዘበጸጋ አረገ። እኛ በብልጣ በልጥነት ልናገኝ የነበረውን አምላክነት ጸበለስ በልተን እንደዚህ አይገኝም። አምላክነትን ፈልጋችሁ እኮ እኔም ልስጣችሁ ብሎ በንጽህና እንደፈጠረ በንጽህና ሆና ተገኘች። ልክ እርሱን እኛ በቅድስና እንደፈጠረ እሷም በቅድስና ሆና ተገኘች። በሐልዮ በነቢ ክርስቶስን መመስለው በምንድን ነው? እኔን የሚወደኝ ቢኖር ራሱን ይካድ፣ መስቀል ተሸክሞ ይከተለኝ። በቃ አለቀ። ስለዚህ ክርስቶስን መከተል ማለት ያ ነው። ጴጥሮስ እንደነገረ ፍለጋውን ትከተሉ ዘንድ ክርስቶስ ምሳሌ ትቶላችሁ ሄደ። እሱን የምንከተል በዚህ ነው። እሱን መምሰል ማለት ያ ነው። ባጭው ምን መስለው እንደዚህ ነው። ፍለጋውን ሲሰድቡት አልዛተም፣ መስቀል ላይም ክፉ ቃል አልተናገረም፣ ከአፉ ክፉ ቃል አልወጣም፣ መድሎ የለበትም፣ በዘር በመልክ በጎሳ ምናምን ሰዎችን አያዳላም። እሱን እንከተለው። መልክ የድንግል ማርያም መልክ ግን የማን መልክ ይመስላል? የአምላክ መልክ ይመስላል። የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው፣ የአምላክን ሐሳብ ይመስላል። እዚህ ሰዎች እንኳን ድንግል ማርያም እኛም የተመረጠው ለዚህ ነው። እስቲ አምላክን እንምሰለው፣ እንደሱ ንጹሐን ቅዱሳን እንሁን። እሱ የሰው ፊት አይቶ እንደማያዳላ እኛም ገዢዎች በሆንባት በዚህ ምድር ላይ የሰው መልክ፣ የሰው ፊት፣ የሰው ብሔር አይተን አናዳላ። ከኔ ጨምሮ እግዚአብሔር ሐሳቡ ቅዱስ እንደሆነ የኛም ሐሳባችን ቅዱስ ይሁን። ስንት ተንኮል አለብን፣ ስንት ኃጢአት እናስባለን፣ ስንት ያቀድነው እቅድ አለ። አልሳካ ብሎን እንጂ አልመቻቸት ብሎን እንጂ ቀን ጠብቀን በዓል ጠብቀን ልንፈጽመው ያሰብነው ሐሳብ የለም፣ ኃጢአት የለችም። አቀናጅተን አለች አበደ። ለዚህ እኮ ነው ለሚያረግዙና ለሚያጠቡ ሰዎች ወየውላችሁ የሚለው። ለእርጉዞች ሲባል እኮ ልጅ ያረገዙ ማለት እኮ አይደለም። ኃጢአት ያረገዛችሁ ሰዎች ዛሬ ቢመጣስ አልፈጸምኩም ኃጢአቱን፣ ግን ቀን እየጠበክለት ነው፣ ግን አርግዘዋል። ለሚያጠቡ ማለት ነው። ልጅ ልክ እናት ልጅ እያጠባች እንደምታሳድገው ሁሉ ኃጢአታችሁ እየተንከባከባችሁ ያላችሁት፣ እንደውም ጭራሽ እያጠባችሁ እያሳደጋችሁት የበለጠ አይቱ ለመስራት ራሱ የምትሽሞነሞኑ ወየውላችሁ ማለት ይሄ ከእግዚአብሔር መልክ ያወጣል። እዚህ መልክ ማለት ከራስ ፀጉር እስከ እግር ጥፍር ማለት አይደለም። በቃ ባጭር ስለ አይን፣ ስለ ጆሮ፣ ስለ ፀጉር፣ ስለ ጥፍር እያወራን አይደለም። መልክ ቅድስና ነው። መልክ ንጽህና ነው። በቃ የእግዚአብሔር አርአያ ማለት ያ ነው። ልክ የንጉስ ልጅ ንጉስ እንደሚሆን ልጅ ሁሉ እኛም ነገስታት ሆነን በሉ ምን ላይ እንንገስ? ኃጢአት ላይ እንንገስበት። እኛ ግን ኃጢአት ነግሶብናል። ዛሬ ክርስቶስ ንጉስ ነው፣ እኛም እኮ ነገስታት ነን። በምን ላይ እንነግሳለን? ምን ላይ ነግሳለን? አሁን እኛ በዝሙት ላይ ነገስን፣ በገንዘባችን ላይ ነገስን፣ በወጣትነታችን ላይ ነገስን። ምን ላይ ነው የነገስን ነው እኛ? ለዚህ እኮ ነው ታቦት ሲወጣ ንግስ ለኩ። ለዚህ ነው ነገሰ ያ ቅዱስ። ለምን? በኃጢአት በርኩሰት በበደል በሞት ላይ ነገሱ። ድል ነሷት ይችን ዓለምን። ነገስታት ማለት ያ። የኛ የነገስታት ደግሞ ንጉሱ ማን ነው? ክርስቶስ የነገስታት ንጉስ። እኛ ጌቶች ስንሆን የኛ የጌቶች ጌታ ደግሞ እሱ ነው። እኛ አማልክት ዘበጸጋ ስንባል የኛ አማልክት ዘበጸጋ አምላካችን ፈጣሪያችን ማን ነው? ክርስቶስ
የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ ይባላል። በእኛ ላይ ይነግሳል። ይህን ይመስላል። ይበቃናል።